የዚህ ግጭት ዋና መነሻ ሃይማኖት ነው ወይስ ነዳጅ ወይስ የኒውክሌር ፍርሃት? ዓለም በግርግር ላይ ናት። በመካከለኛው ምስራቅ የሚታየው የሚሳኤል ናዳና የሚሰማው የጦርነት ነጋሪት ተራ ፖለቲካ ብቻ አይደለም። ብዙዎች የመጨረሻው ዘመን ጦርነት ደረሰ ሲሉ በስጋት ወደ ሰማይ ያያሉ። ሌሎች ደግሞ ይህ የጥቁር ወርቅ የነዳጅና የኒውክሌር የበላይነት ፍልሚያ ነው ይላሉ። የአሜሪካ እስራኤልና ኢራን ይህ ባለ ሶስት ማዕዘን ግጭት ዓለምን ወደ ሶስተኛው የዓለም ጦርነት እየገፋት ነው። ዛሬ እውነቱን እናወጣለን። ከጥንታውያን ትንቢቶች በስተጀርባ ያለው ምስጢር ምንድን ነው? የኒውክሌር ቦምብ የጥፋት መጀመሪያ ይሆናልን? ወይስ ሁሉም ነገር በነዳጅ ቧንቧዎች ዙሪያ የሚያጠነጥን የቢሊዮነሮች ጨዋታ? ዛሬ በዝርዝር የምናየው እውነት ያስደነግጣችኋል። ምናልባትም ስለ ዓለም ያላችሁን አመለካከት ለዘላለም ይቀይረዋል። እስከ መጨረሻው አብራችሁን ቆዩ። ለብዙዎች የዚህ ጦርነት መነሻ ዋይት ሃውስ ወይም ቴሄራን ሳይሆን ጥንታዊ መጻሕፍት ናቸው። በአይሁድ በክርስቲያንና በሙስሊም ትንቢቶች ውስጥ መካከለኛው ምስራቅ የመጨረሻው ፍልሚያ ሜዳ እንደሆነች ይነገራል። የእስራኤል እይታ ብዙዎች እስራኤልን መደገፍ እንደ ሃይማኖታዊ ግዴታ ያዩታል። የአብርሃም ስምምነትና የቤተ መቅደሱ መታደስ ትንቢት ፍጻሜ እየደረሰ ነው የሚሉ አሉ። የኢራን እይታ በሌላ በኩል ኢራን ራሷን የመሂዲ የመጨረሻው መሪ መምጫ መንገድ አቅኝ አድርጋ ታያለች። ለነሱ ይህ ጦርነት ቅዱስ ጦርነት ነው። ይህ እምነት ጦርነቱን ምክንያታዊ ከመሆን አውጥቶ ወደ ሞት ወይም ሕይወት ፍልሚያ ቀይሮታል። መሪዎች በካርታ ብቻ ሳይሆን በትንቢትም እየተመሩ ይሆን? ይህ ከፖለቲካ በላይ የሆነው ስሜት ነው ጦርነቱን እጅግ አደገኛ የሚያደርገው። ትንቢቱን ወደ ጎን እናድርገውና ወደ መሬቱ እውነት እንውረድ። ገንዘብን ተከተል ይላል የአሜሪካውያን አባባል። መካከለኛው ምስራቅ የዓለም የልብ ትርታ ነው። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጅ በሚያልፉበት በሆርሙዝ ወሽመጥ ላይ ኢራን እጇን ጭናለች። አሜሪካ ለምን እስራኤልን ትከላከላለች? ለዲሞክራሲ ብቻ አይደለም። የዶላር የበላይነት የተመሰረተው በነዳጅ ላይ ነው። ኢራን ይህን የነዳጅ መስመር ከዘጋች አሜሪካ ብቻ ሳትሆን አጠቃላይ የምዕራቡ ዓለም ኢኮኖሚ ይፈራርሳል። ጦርነቱ የሃይማኖት ተብሎ ቢቀባባም ውስጡ ግን የኪስና የሀብት መሆኑን ብዙ የኢኮኖሚ ተንታኞች ይስማማሉ። የነዳጅ ዋጋ $1 ሲጨምር የዓለም ሀያላን ይንቀጠቀጣሉ። አሁን ደግሞ ወደ እጅግ አስፈሪው እውነት እንምጣ። ኒውክሌር። ኢራን ዩራኒየም የማበልጸግ አቅሟን 90% አድርሳለች ተብሎ ይገመታል። ይህ ማለት ቦምቡን ለመስራት ሳምንታት ብቻ ቀርተዋታል እንደማለት ነው። እስራኤል ደግሞ ኢራን ኒውክሌር እንዲኖራት በፍጹም አንፈቅድም በሚል የመጀመሪያውን ጥቃት ሁሌም ትሰነዝራለች። ለዛም ነው ይህ ጦርነት በድሮንና በሚሳኤል ብቻ ያልተገደበው። ሳምሶን ኦፕሽን የሚባል የእስራኤል ወታደራዊ ስትራቴጂ አለ። ይህም ህልውናዋ አደጋ ላይ ከወደቀ ያላትን የኒውክሌር አቅም ሁሉ የመጠቀም አማራጭ ነው። ኢራንም ብትሆን የከርሰ ምድር ከተሞቿን በሚሳኤል ሞልታለች። ዓለም በኒውክሌር ቃጠሎ ልትጠፋ ጫፍ ላይ መቆሟን ስንቶቻችን እናውቃለን? እውነታው የቱ ነው? መልሱ ሁሉም ነው። ይህ ጦርነት እንደ ሽንኩርት ልጣጭ ብዙ ንብብሮች አሉት። ለተራው ወታደር የሃይማኖትና የእምነት ጦርነት ነው። ለኢኮኖሚስቱ የነዳጅና የገበያ ቁጥጥር ፍልሚያ ነው። ለወታደራዊ ሳይንቲስቱ ደግሞ የኒውክሌር የበላይነት ማረጋገጫ ነው። አሜሪካ፣ እስራኤልና ኢራን የገቡበት አዙሪት ዓለምን ወደማይመለስበት መስመር እየወሰደው ነው። ትንቢቱ ይፈጸም ወይም ፖለቲካው ይሸነፍ፣ ውጤቱ ግን አንድ ነው፤ የንጹሐን ደም መፍሰስና የዓለም ስጋት። እናንተስ ምን ትላላችሁ? የዚህ ግጭት ዋና መነሻ ሃይማኖት ነው ወይስ ነዳጅ ወይስ የኒውክሌር ፍርሃት?